ሰላም የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 25 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የሰውራ ትምህርት ቤት በትግል ወቅት የተቋቋመው አቤት ትምህርት ቤት 50ኛ ዓመት ወርቃዊ ኢዮቤልዩ በዳላስ እየተከበረ ነው። በኢትዮጵያ የሰብአዊ እርዳታ ፍላጎት መጨመሩ ተገለጸ። በቤንሻንጉል ጉሙዝ የነዳጅ እጥረትና ህገወጥ ንግድን አሳሳቢ ደረጃ መድረሱ ተነገረ። ግብጽና ኤርትራ በናይል ወንዝ አጠቃቀም ላይ የመወሰን መብት የላቸውም ተባለ። በሱዳን በርበራ አካባቢ በተፈጸመ ጥቃት 15 ንጹሃን ዜጎች ተገደሉ። የዓለም አቀፉ የወንጀለኛ መዳኛ አቃቢ ህግ ከኃላፊነታቸው ተነሱ። ሂውማን ራይትስ ዎች በዌስት ባንክ የሰፈሩ የእስራኤል ዜጎች ጥቃት እያደረሱ መሆኑን አጋለጠ። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። የሰውራ ትምህርት ቤት በትግል ወቅት የተቋቋመው አብዮት ትምህርት ቤት 50ኛ ዓመት ወርቃዊ ኢዮቤልዩ በዳላስ እየተከበረ ነው። ከቦታው የተሰራጨው መረጃ እንደሚያመላክተው የታሪካዊው ሰውራ ትምህርት ቤት ምስረታ 50ኛ ዓመት መታሰቢያ በዳላስ በደመቀ ሁኔታ እየተከበረ ይገኛል። የኤርትራ ሰውራ በትግሉ ወቅት የተቋቋመ ትምህርት ቤት ምስረታ 50ኛ ዓመት መታሰቢያ በአሜሪካ ቴክሳስ ግዛት በዳላስ ከተማ በሚገባውና ትክክለኛው መንገድ ዛሬ ቅዳሜ ሐምሌ 18 ወይም ጁላይ 25 እና ነገ እሁድ ሐምሌ 19 ጁላይ 26 በታላቅ ስነ ስርዓት እንደሚከበርና እንደሚታሰብ የአዘጋጅ ኮሚቴው አባላት ገልጸዋል። ስለ ትምህርት ቤቱ እውነተኛ ገጽታና ስለ ዝግጅቱ ይዘት ፕሮግራሙን መከታተል አስፈላጊ መሆኑን የገለጹት አዘጋጆቹ ህግደፍ ህዝባዊ ግንባር ዝግጅቱ እንደተሰረዘ የሚያሰራጨው ወሬ የዝግጅቱን መካሄድ ዓላማው እንደመታ የሚያሳይ ነው ብለዋል። በዚህ ከሐምሌ 18 እስከ 19 ቀን 2018 ዓ.ም ወይም ደግሞ ጁላይ 25 እስከ 26 2026 በሚካሄደው የሰውራ ትምህርት ቤት 50ኛ ዓመት ወርቃዊ ኢዮቤልዩ በዳላስ በታላቅ ስነ ስርዓት ለማክበር የቀድሞ ትምህርት ቤት ተማሪዎችና ሌሎች ባለድርሻ ኤርትራውያን እንደሚሳተፉ ዝግጅቱን እንደሚያደምቁትና በሀገር ጉዳይ ላይ ውይይት እንደሚያደርጉ ይጠበቃል። ህግደፍ ጨቋኝና አራጅ ስርዓት በመሆኑ ባለፉት 35 ዓመታት በሰውራ ትምህርት ቤት ተማሪዎች ላይ ከፍተኛ ጭቆናና መከራ ማድረሱን ተንታኞች ይገልጻሉ። የሰውራ ትምህርት ቤት ምስረታ 50ኛ ዓመት ለማክበር የሚመለከተው ሁሉ መረባረብ እንዳለበት ገዳይም ታጋዮችና ምሁራን ያሳስባሉ። በኢትዮጵያ የሰብአዊ እርዳታ ፍላጎት መጨመሩ ተገለጸ። የዓለም የምግብ ፕሮግራሞች የኢትዮጵያ ኢኮኖሚ እያደገ ቢሆንም ግጭት፣ መፈናቀልና የአየር ንብረት ለውጥ የሰብአዊ እርዳታ ፍላጎት እንዲጨምር አድርገዋል ሲሉ አስጠነቀቁ። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ የኢኮኖሚ እድገት በከፍተኛ የሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታወቀ። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ሕይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎለ መሆኑንም ገልጿል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጸዋል። ይሁን እንጂ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲል ድርጅቱ አሳስበዋል። የኢትዮጵያ ምጣኔ ሀብታዊ እድገት እያስመዘገበ መሆኑን ቢነገርም የአገሪቱ ኑሮ ውድነት አስከፊ ደረጃ መድረሱንና የዋጋ ግሽበት እጅግ በፍጥነት መጨመሩን ታሳቢ በማድረግ እድገቱን በጥርጣሬ አይን የሚያዩት በርካታ የሀገሪቱ ዜጎች እንዳሉ ዘገባዎች ያሳያሉ። በቤንሻንጉል ጉሙዝ የነዳጅ እጥረትና ህገወጥ ንግድን አሳሳቢ ደረጃ መድረሱ ተነገረ። በቤንሻንጉል ጉሙዝ ክልል አሶሳ ከተማና አካባቢዋ ያለው የነዳጅ እጥረትና ህገወጥ ንግድ ከቀን ወደ ቀን እየተባባሰ መምጣቱንና በአደባባይ ከፍተኛ የዋጋ ጭማሪ እየተደረገበት መሆኑ ተገለጸ። በአሁኑ ወቅት በከተማዋ 1 ሊትር ነዳጅ በህገወጥ መንገድ ከ600 እስከ 700 ብር እየተቸበቸበ እንደሚገኝና ይህም በህዝቡና በንግዱ ማህበረሰብ ላይ ከባድ ማህበራዊና ኢኮኖሚያዊ ጫና ማሳደሩን ተጠቁሟል።
በተለይም በክልሉ በወርቅና በሌሎች የማዕድን አምራችነት ዘርፎች የተሰማሩ አካላት በነዳጅ እጥረትና በዋጋው ንረት ሳቢያ ስራቸውን ለማስቀጠል መቸገራቸውን ገልጸዋል። አምራቾቹ ሀብቶቻቸውንና ጉልበቶቻቸውን ፈሰው ለአገሪቱ ኢኮኖሚ የራሳቸውን አስተዋጽኦ እያበረከቱ ቢቆይም አሁን ባለው የነዳጅ ኮንትሮባንድና ዋጋ ንረት ምክንያት ከስራ ውጭ ለመሆን መገደዳቸውን ለዘሀበሻ ምሬታቸውን ገልጸዋል። ነዋሪዎችና የማዕድን አምራቾች እንደሚያስረዱት በከተማዋ በሚገኙ ዋና ዋና ማደያዎች በተለይም እንደ ጎመጆና የተባበሩት ማደያዎች የመሳሰሉ ፊት ለፊትና በተለያዩ ቦታዎች ነዳጅ በግልጽ በኮንትሮባንድ መልክ ሲሸጥ የሕግ የበላይነትን ማስከበር የሚገባቸው አካላት ተገቢውን ቁጥጥርና እርምጃ ከመውሰድ ተቆጥበዋል ሲሉ ይከሳሉ። ድርጊቱ በጸጥታ አካላትና በንግድ ቢሮ በኩል ተገቢውን ክትትል ያጣና በጥቂት ጥቅም ፈላጊዎች የተደራጀ ብልሹ አሰራር ሰለባ የሆነ መሆኑን ተናግረዋል። በመሆኑም አቤቱታ አቅራቢዎቹ የክልሉ መንግስት እንዲሁም የሚመለከታቸው የፌዴራል አካላት በአሶሳ ከተማና አካባቢዋ ያለውን የነዳጅ ስርጭት ግልጽነትና ህጋዊነት እንዲያረጋግጡ፣ በህገወጥ ነዳጅ ንግድና ሙስና ላይ የተሰማሩ አካላትን በህግ እንዲጠይቁና ለአካባቢው ማዕድን አምራቾችና ነዋሪዎች አስቸኳይ መፍትሄ እንዲሰጡ ጥሪ ማቅረባቸውን ዘገባዎች ያመለክታሉ። ግብጽና ኤርትራ በናይል ወንዝ አጠቃቀም ላይ የመወሰን መብት የላቸውም ተባለ። ግብጽና ኤርትራ እንደሚሉት በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የባህር ዳርቻ ሀገራት ብቻ ከሆኑ በአመክንዮ ደረጃ በናይል ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባው ውሃውን የሚያስገቡ ሀገራት ብቻ ናቸው ሲሉ አምባሳደር ቲቦር ናጂ ገለጹ። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር አምባሳደር ቲቦር ናጂ የተናገሩት ንግግር በአፍሪካ ቀንድ ፖለቲካ ውስጥ የሚታየውን የአመክንዮ ቅራኔ በግልጽ ያሳያል። እንደ ግብጽና ኤርትራ ያሉ በቀይ ባህር ዳርቻ የሚገኙ ሀገራት በቀይ ባህር ላይ የመወሰን መብት የባህር በር ያላቸው ሀገራት ብቻ ነው ይላሉ። በዚህም እንደ ኢትዮጵያ ያሉ የባህር በር የሌላቸውን ነገር ግን በአካባቢው ትልቅ ተጽዕኖ ያላቸውን ሀገራት ፍላጎት ለማግለል ይሞክራሉ። አምባሳደር ናጊ ግን ይህንኑ የእነሱን አስተሳሰብ ለናይል ወንዝ በመጠቀም ይሞግቷቸዋል። ኢትዮጵያ ከ85 በመቶ በላይ የሚሆነውን የናይል ውሃ የምታስገኝ በመሆኗ በእነሱ ሕግ ከሄድን በወንዝ አጠቃቀም ላይ የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመጡ ሀገራት ብቻ ናቸው። አምባሳደር ናጊ ይህንን በማነጻጸር በቀይ ባህር ላይ የኛ ብቻ ነው የሚል መብት እየጠየቁ፣ በሌላ በኩል ደግሞ በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጣልቃ ለመግባት መሞከር የሚያስተዛዝብ መሆኑን ይናገራሉ። ይህ አስተያየት በአካባቢው ግትር ከሆነ ዲፕሎማሲ ወጥቶ በጋራ ትብብር መስራት እንዳለበት ያሳያል። በሰሜን ምስራቅ አፍሪካ ያለው የኢኮኖሚና የደህንነት ሁኔታ እርስ በርሱ የተሳሰረ ነው። በቀይ ባህር ላይ የሚኖረው ሰላም የባህር በር የሌላቸውን ሀገራት እድገት የሚነካ እንደሆነ ሁሉ የናይል ውሃ ፍትሃዊ ክፍፍልም ለሁሉም ሀገራት አስፈላጊ ነው። አምባሳደር ናጂ እንደሚያሳዩት በዲፕሎማሲ ውስጥ የሚደረገው አድላዊ አመክንዮ ችግሩን የበለጠ ያወሳስበዋል። ስለሆነም መፍትሄው እርስ በርስ በመደጋገፍ በጋራ መስራት ብቻ ነው ሲሉ አሳስበዋል። በሱዳን በርበር አካባቢ በተፈጸመ ጥቃት 15 ንጹሃን ዜጎች ተገደሉ። ከሰሜን ኮርዶፋን ክፍለ ሀገር ዋና ከተማ ከኤል ኦበይድ በስተደቡብ በሚገኘው በርበር በተባለ አካባቢ በተፈጸመ ጥቃት ቢያንስ 15 ንጹሃን ዜጎች ሲገደሉ 7 ሌሎች ደግሞ መቁሰላቸውን የሲጂቲኤን ዘገባ ዛሬ ቅዳሜ ሐምሌ 25 አስታውቋል። የክፍለ ሀገሩ መንግስት ጥቃቱ በሐምሌ 24 በፈጣን ድጋፍ ኃይሎች የተፈጸመ መሆኑን በመግለጽ ድርጊቱን በጽኑ ኮንኖታል። የዓለም አቀፍ የወንጀለኞች መዳኛ አቃቢ ሕግ ከኃላፊነታቸው ተነሱ። የዓለም አቀፉ የወንጀለኛ መዳኛ ፍርድ ቤት ICC አቃቢ ሕግ ካሪም ካሃን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው መነሳታቸው ዛሬ የወጡ ዘገባዎች አመላክተዋል።
የፍርድ ቤቱ ተቆጣጣሪ የአባል ሀገራት ምክር ቤት ካሪም ካሃን ከፍተኛ የሥነ ምግባር ጉድለት በመፈጸምና የተጠለባቸውን ኃላፊነት በመጣስ ጥፋተኛ ሆነው እንዳገኛቸው የምክር ቤቱ ፕሬዝዳንት ፓዮ ካውኩራንታ ትላንት አርብ አስታውቀዋል። ከምክር ቤቱ 125 አባል ሀገራት መካከል 82 ካሃን ከአቃቢ ሕግነታቸው እንዲነሱ ደግፈዋል። ከአባል ሀገራቱ መካከል 13 ሲቃወሙ 15 በአንጻሩ ድምፀ ተአቅቦ አድርገው ነበር። የካሪም ካሃን ጠበቃ ጣይብ አሊ በሁሉም ህጋዊ መንገዶች የውሳኔውን ህጋዊነትና ፍትሃዊነት እንደሚሞግት አስታውቀዋል። ብሪታንያዊው ጠበቃ በሴት ረዳታቸው የቀረበባቸው የጾታ ትንኮሳ ክስ በተደጋጋሚ ሲያስተባብሉ ነበር። የፍርድ ቤቱ ስራ አስፈጻሚ ኮሚቴ ካቀረበው ሪፖርት በኋላ ካሃን ባለፈው ሰኔ ከኃላፊነታቸው በጊዜያዊነት ታግደዋል። የ56 ዓመቱ ካሃን የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቤ ሕግ ሆነው በሰሩባቸው ያለፉት 5 ገደማ ዓመታት በምሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያት ጠንካራ ፖለቲካዊ ጫና ገጥሟቸዋል። ከ2 ዓመታት በፊት በጋዛ ጦርነት ምክንያት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው የሀገሪቱ የመከላከያ ሚኒስትር ዮቭ ጋላንት ላይ የእስር ማዘዣ እንዲወጣባቸው አመልክተው ተሳክቶላቸዋል። ዓለም አቀፉ የወንጀል መዳኛ ፍርድ ቤት በቁልፍ የሐማስ አመራሮች ላይ ተመሳሳይ የእስር ማዘዣ አውጥቶ ነበር። የእስር ማዘዣ የወጣባቸው የሐማስ አመራሮች ተገድለዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ እና በዮቭ ጋላንት ላይ በወጣው የእስር ማዘዣ ምክንያት ካሃንና በርካታ የዓለም አቀፍ የጦር መዳኛ ፍርድ ቤት ዳኞች የአሜሪካ ማዕቀብ ተጥሎባቸዋል። አሜሪካ ካሃን ከአቃቢ ሕግነታቸው መነሳታቸው አድንቃለች። መባረራቸው ጥሩ ነው ያሉት የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጌት፣ ይሁንና ካሃን ሊታረም የማይችል ሙሰኛ ተቋም ውስጥ የነበሩ አንድ ግለሰብ በመሆናቸው እርምጃው በቂ እንዳልሆነ ጠቁመዋል። አሜሪካና እስራኤል መቀመጫውን በኔዘርላንድስ ዘሄግ ከተማ ያደረገው ዓለም አቀፍ የወንጀል መዳኛ ፍርድ ቤት ያቋቋመውን ዓለም አቀፍ ስምምነት አላጸደቁም። ስምምነቱን ካጸደቁ ሀገራት አንዷ የሆነችው ቬኔዙዌላ ከፍርድ ቤት ጥላ ለመውጣት ወስናለች። ፍርድ ቤቱ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን የመመርመር ስልጣን የሚሰጠውን የሮም ስምምነት በአጠቃላይ 125 ሀገራት አጽድቀዋል። በስምምነቱ መሰረት ፍርድ ቤቱ የአንድን ሀገር ፖለቲካ ለመቆጣጠር ወይም የአንድ ሀገር ፖለቲካዊ ወይም ወታደራዊ እርምጃ ለመምራት በአስከፊነቱ በመጠኑ የተባበሩት መንግስታት ቻርተር የሚጥስ ጥቃት የማቀድ፣ የማዘጋጀት፣ የማነሳሳትና የማስፈጸም ወንጀል ከመመርመር ስልጣን እንዳለው ይታወቃል። ሂማን ራይትስ ዎች በዌስት ባንክ የሰፈሩ የእስራኤል ዜጎች ጥቃት እያደረሱ መሆኑን አጋለጠ። የሰብአዊ መብቶች ተሟጋቹ ሂማን ራይትስ ዎች በዌስት ባንክ አካባቢዎች የሰፈሩ የእስራኤል ዜጎች የሚያደርሱት ጥቃት እየጨመረ በመምጣቱ ተጨማሪ ጥፋት ሊያስከትል እንደሚችል አስጠነቀቁ። ድርጅቱ ሐምሌ 10 ቀን ጁላይ 17 ባወጣው መግለጫ ናቡሉስ አቅራቢያ በሚገኘው ታል በተባለው የፍልስጤም መንደር በተፈጸሙ 2 ጥቃቶች የ74 ፍልስጤማውያንና የ2 እስራኤላውያን ሕይወት ማለፉን ገልጸዋል። የመብት ተሟጋች ቡድኑ እንዳስታወቀው በቅርቡ የተፈጸመው ጥቃት በዚያ አካባቢ የነበሩ ታጣቂ እስራኤላውያን በፍልስጤም ዜጎች ላይ ጥቃት ያደረሱበት፣ የእስራኤል ሰራዊት ደግሞ በዚህ ጥቃት የተሳተፈበት ወይም በመካከላቸው ከመግባት የተቆጠበበትን ሁኔታ የሚያመላክት ነው። ለጥቃቱ ኃላፊነት ያለባቸው ሰዎች ብዙ ጊዜ ከእስራኤል መንግስት የህግ፣ የገንዘብና የማቴሪያል ድጋፍ እንደሚያገኙ ድርጅቱ አክለው ገልጿል። በዌስት ባንክ ከሐምሌ 5 እስከ 10 ወይም ከጁላይ 12 እስከ 17 የተገደሉ ፍልስጤማውያን ቁጥር 10 መድረሱም ይገልጻል። ድርጅቱ የተባበሩት መንግስታት የሰብአዊ ጉዳዮች መረጃን በመጥቀስ በ2026 እስከ ሐምሌ 5 ወይም ጁላይ 12 ባለው ጊዜ ውስጥ በዌስት ባንክ 68 ፍልስጤማውያን የተገደሉ ሲሆን ከነዚህ ውስጥ ቢያንስ 13ቱ በዚያ አካባቢ በሰፈሩ ሰዎች የተገደሉ ናቸው። በስልጣን ላይ ያለው የእስራኤል መንግስት እንደ አውሮፓውያን አቆጣጠር በጥቅምት 2022 ስልጣን ከተቆጣጠረ ጀምሮ የእስራኤል ዜጎች ጥቃት መጨመሩ ይጠቅሳል። በተለይ በ2026 መጋቢትና ኤፕሪል
መጋቢትና ሚያዝያ ወራት ከፍተኛ መጠን ተመዝግቦ ይገኛል። ድርጅቱ የመሬት ወረራና አስተዳደር፣ ሰፊ ንብረት መውረስና የዘር ማጽዳት ሂደት አስቀድሞ በሰፋሪዎች የሚፈጸሙ ጥቃቶች አካል እንደሆኑ ማስጠንቀቂያ መስጠቱ ይታወሳል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።